እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በዚህ ቪዲዮ የምንመለከተው የሆድን ስብ ያለምንም አይነት ከባድ ስቃይ ያለ ረሃብና ያለ አድካሚ ስፖርት በቀላሉ የሚያቀልጠውን ያንን በዓለም አቀፍ ደረጃ የተደበቀውን ትልቅ ሳይንሳዊ ሚስጥር በግልጽ አስቀምጥላችኋለሁ። ዛሬ በሰፊ የምንናገረው ራሳችንን በራብ ስለመቅጣት ወይም ጂም ውስጥ ገብቶ ሌሊትና ቀን ስለመልፋት ሳይሆን በሰውነታችን ውስጥ የሚገኘውንና ስብን በማከማቸት ረገድ ዋና ሚና የሚጫወተውን ኢንሱሊን የተባለውን ሆርሞን በአግባቡ መቆጣጠር ቦርጭን እንደ በረዶ በቀላሉ ማቅለጥ የሚቻልባቸውን 3 ቁልፍና ሳይንሳዊ መፍትሄዎች ነው። በዓለም ዙሪያ ባሉ የሕክምና ባለሙያዎች ዘንድ ሙሉ ተቀባይነት ያገኟቸውና ወደ ቤታችን በቀላሉ እናስገባቸው የምንችላቸው እኚህ 3 ዋናና ምስጢራዊ ቁልፎች። የመጀመሪያው የምግብ ሰዓት ገደብን በአግባቡ መተግበር፣ ሁለተኛው የምግብ ቅድመ ተከተልን ጠብቆ መመገብ ወይም ፋይበርን ማስቀደም፣ ሶስተኛው ደግሞ የጭንቀት ሆርሞንን በአግባቡ መቆጣጠር መቻል ነው። እነዚህም በዓለም አቀፍ የሕክምና ሳይንስ የተረጋገጡ 3 ታላላቅ ሚስጥሮች በዕለት ተዕለት የኢትዮጵያ ኑሮ ዘይቤያችን ውስጥ እንዴት በቀላሉ ሰርገው እንዲገቡ እንደምናደርግ፣ እንዴት ሕይወትዎንና ጤናውን ሙሉ በሙሉ መለወጥ እንደሚችሉ እያንዳንዱ ዝርዝር መረጃ በዚህ ቪዲዮ ውስጥ በጥልቀትና በግልጽ አብረን እንመረምራለን። ይህንን ፍጹም የአኗኗር ዘይቤን የሚቀይር ጤናውን በእጁ የሚያስረክብና ከብዙ በሽቶች አስቀድመው የሚከላከሉትን እጅግ ጠቃሚ ሳይንሳዊ መረጃ እስከ መጨረሻው ሰከንድ ድረስ በጥሞና ተከታትለው ሕይወትን በዘላቂነት ለመለወጥ አሁን ይቻላል ሰብስክራይብ ማድረግ የቤተሰባችን አባል ይሁኑ። ከእሱ ጋር አያይዘውም የደወል ምልክቱን በመጫን በየሳምንቱ ተከታታይ የሚለቀቁትን ሕይወት አድንና እጅግ ጠቃሚ የሆኑ ሳይንሳዊ ጤና መረጃዎችን፣ የአመጋገብ ስልቶችና የተፈጥሮ ፎቶችን ያለምንም ክፍያ በነጻ በቀጥታ ወደ ስልኩ እንዲደርሱ ዝግጅቱን ይጀምሩ። ለመሆኑ ወደ ዋናው ጉዳያችን ከመግባታችን በፊት አንድ ነገር ልጠይቃችሁ። በመጨረሻ ጊዜ ሙሉ በሙሉ ሰውነታችሁ ተደስተው በራሳችሁ ሙሉ መተማመን ተሰምቷችሁ እና ምንም አይነት ስጋ ስሜት ሳይገፋፋችሁ መስታወት ላይ ቆማችሁት መቼ እንደነበር ማስታወስ ትችላላችሁ? ወይስ ልክ እንደ አብዛኛው የሀገራችን ሰው ጠዋት እንቅልፋችሁ ተነስታችሁ የሚወዱትን ሱሪ ለመቆለፍ የሚታገሉበት ጊዜ ወይም ደግሞ የወደቁትን ጫሞች ለማሰር ወደታች በሚያጎነበሱበት ቅስፈት ሁሉ ትንፋሹ ቁርጥ ቁርጥ እያለ የድካም ስሜት በውስጡ ይሰማዎታል? በአሁኑ ሰዓት ብዙዎቻችን ያለብን የሰውነት መለወጥና የሆድ መገተር በሰፊ ቀሚሶች፣ በትላልቅ ሸሚዞች ወይም በባህላዊ ነጠላና ጋቢዎች ደብቀን ይህ እኮ የሀብት ምልክት ነው፣ የደስታና የቅንጦት ኑሮ መገለጫ ነው እያለን ራሳችንን በከንቱ እንዋሻለን። የስነ ልቦና እውነታውንም ለመሸሸግ እንሞክራለን። ነገር ግን የሕክምና ሳይንስ የሚነግረን እውነታ ፍጹም ተቃራኒ ነው። ቦርጭ ወይም በሕክምና ቋንቋ ቪስራል ፋት የምንለው ነገር ግን በቆዳችን ስር ብቻ ዝም ብሎ የሚቀመጥ ልብሳችንን ብቻ የሚያበላሽ ወይም የውበት መጓደልን ብቻ የሚያመጣ ተራ የሰውነት ስብ አይደለም። ይህ በሆዳችን ውስጥ የሚገኘው ስብ በጉበታችን፣ በኩላሊታችን፣ በቆሻሻ ማጽጃ አካሎቻችንና በሌሎች የውስጥ ወሳኝ የሰውነት ክፍሎቻችን ዙሪያ በጥብቅ ተጠቅልሎ የሚገኝ ልክ አንድ ራሱን የቻለ አክቲቭ አካል ሆኖ ሌትና ቀን የሚሰራና በሰውነታችን ውስጥ የተቀበረ ተንቀሳቃሽ ቦምብ ነው። ይህ አደገኛ ስብ ቀኑ ሙሉ መርዛማ የሆኑ ኬሚካሎችንና ኢንፍላሜሽንን የሚያስከትሉ ንጥረ ነገሮችን በቀጥታ ወደ ደማችን በመልቀቅ ከጊዜ ብዛት ለአይነት 2 ስኳር በሽታ፣ ለደም ግፊት መውጣትና መውረድ እንዲሁም ለድንገተኛ ልብ ህመም ጥቃት በቀጥታ ይዳረገናል። ይሁን እንጂ ይህን ችግር ለመቅረፍ እናንተ ራሳችሁን ጥፋተኛ ያደርጋችሁ ማሰብ የለባችሁም። ምክንያቱም እስካሁን ድረስ በሀገራችን ማህበረሰብ ውስጥ የተከተላችሁትና እውነት ነው ብላችሁ የኖራችሁት ሳይንሳዊ መሰረት የሌለውና የተሳሳተውን የድሮ አመጋገብና የቦርጭ አፈ ታሪክ ስለነበር ነው። እስቲ ዛሬ ማንም ሳይሰማን የልባችሁ እውነተኛ ወሬ እናውራ። በሀገራችን የተለመዱ የሰዎች ምክር ሰምታችሁ ቦርጭን ፈጽሞ ለማጥፋትና ሆድን ለማስተንፈስ በማሰብ ጠዋት ከእንቅልፋችሁ እንደተነሳችሁ በባዶላችሁ ለብ ያለ የሎሚ ውሃ የጠጣችሁ ስንት ናችሁ? ወይም ደግሞ ማታ ማታ ራስን ሙሉ በሙሉ በመተው ምንም አይነት ምግብ ባፋችሁ ሳይገባ በባዶ ለመተኛት በመሞከራችሁ ምክንያት ጨጓራችሁን ከፍተኛ ያማችሁ፣ ሌሊት ሙሉ በትውከትና በቃጠሎ ተሰቃዩ ያደራችሁና እንቅልፍ ያጣችሁ በቁጥር ስንቶቻችሁ ናችሁ? አንዳንዶቻችን ደግሞ የሆድ ስብን ያቀልጣል የተባሉን የተለመደ ወሬ ሰምተን ማልዳና ማታ ወገባችንን፣ ጀርባችን እስኪቀጠቀጥ ድረስ ሴታፕ ወይም ሆድን ትኩረት ያደረጉ ከባድ እንቅስቃሴዎችን በመስራት ራሳችን ያለ ልክ ስናሰቃይና ስናስጨንቅ እንኖራለን። ይህን ሁሉ ስቃይ፣ መከራና የረሃብ ዘመን በጽናት አልፋችሁ ግን የሆዳችሁ ስብ ወይም ቦርጫችሁ ቅንጣት ታህል ንቅንቅ ሊል አልቻለም። ይህ ለምን እንደሆነ፣ የት ላይ ስህተት እንደሰራችሁና ሳይንሳዊ ምክንያት ምን እንደሆነ በትክክል ማወቅ ትፈልጋላችሁ? ዋናው ምክንያት በዘመናዊ ሕክምና ሳይንስ ዓለም ውስጥ ስፓት ሪዳክሽን ወይም የሰውነት ስብ በአንድ የተወሰነ ቦታ ብቻ ለምሳሌ ከሆድ ላይ ብቻ መርጦና ለይቶ ማጥፋት የሚባል ምንም አይነት ተፈጥሮም ሆነ የሳይንስ ሕግ ፈጽሞ ስራ የለ ነው። የሆድ ስፖርት ወይም ሲታፕ ደጋግሞ መስራት ከስቡ ንብብር በታች ተደብቀው የሚገኙትን የአብዶሚናል ወይም የሆድ ጡንቻዎችን እንዲጠነክሩ ያደርጋል እንጂ በላያቸው ያለ ተከምሮ የተንጠለጠለውን የቪስራል ስብ ቅንጣት ያህል ፈጽሞ ሊያቀልጥ ወይም ሊነካው አይችልም። እንዲያውም በላዩ ላይ ያለው ስብ ሳይቀነስና ሳይቀልጥ ከበታች ያለው ጡንቻ ብቻ በስፖርት ምክንያት እየዳበረና እየተገነባ ሲሄድ ሆዳችሁ ይበልጥ ወደፊት ጸጠር ብሎና ገዝፎ እንዲወጣ በማድረግ ቦርጩን የባሰ ትልቅ አድርጎ ሊያሳየው ይችላል። ይህንን ሁኔታ ሁላችን በቀላሉ እንድንረዳው በሀገራችን ማህበረሰብ ዘንድ በሰፊ በሚታወቅ ምሳሌ ላስረዳችሁ። ቤት ውስጥ ያለ አንድ ትልቅ የፕላስቲክ የውሃ ሮቶ ወይም የውሃ መጋዘን ቢኖራችሁ ውሃውን በአንድ ጎን ብቻ ቆርጣችሁ ቀንሱ ብትባሉ ይህን ማድረግ ትችላላችሁ? ፈጽሞ አይቻልም። ከጋኑ ውስጥ ውሃ በየትኛው አቅጣጫው ብትቀዱ የሚቀንስ ውሃ ከጠቅላላው የጋኑ የላይኛው የውሃ መጠን ወይም ከጠቅላላው ሌቭል ላይ በአንድ ላይ ነው እንጂ በአንድ በኩል ብቻ ጎድጉዶ ሊቀንስ ፈጽሞ አይችልም።
የሰውነታችን የስብ ክምችት አሰራርም ልክ እንደዚሁ የውሃ ሮቶ ነው። ሰውነታችን ውስጣዊ ኃይል ወይም ጉልበት ሲፈልግ ከጠቅላላው የሰውነት ክፍል ላይ እኩል ቀንሶ ይወስዳል እንጂ ከወደ አካባቢ ብቻ መርጦና ለይቶ ስብን ሊያቀልጥ ፈጽሞ አይችልም። በመሆኑም ጠዋት ጠዋት የሎሚ ውሃ መጠጣት በውስጡ ካለው የቫይታሚን ሲ ንጥረ ነገር የተነሳ ለምግብ መፈጨትና ለሰውነት መነቃቃት ይጠቅማል እንጂ በሆድ ላይ ያለውን ስብ በቀጥታ ሄዶ የሚያቀልጥ ምንም አይነት ልዩ ተፈጥሯዊ ኬሚካል በውስጡ አልያዘም። ስብ ማለት በሰውነታችን ውስጥ በሙቀት ወይም በአሲድ የሚቀልጥ ዘይት ሳይሆን በውስጣዊ ኬሚካል ሂደት ወይም በሜታቦሊክ ፕሮሰስ አማካኝነት ተሰባብሮ ወደ ኃይልና ወደ ዕለት ተዕለት ውሎ ጉልበትነት የሚቀየር የተጠራቀመ የሰውነት ማገዶ ነው። በአጠቃላይ ቦርጭ ማለት ብዙ ምግብ ስለበላችሁ ወይም ስፖርት ስላልሰራችሁ ብቻ የሚመጣ የሰውነት ቅጣት ሳይሆን ሰውነታችሁ መርዛማ ለጤና ጎጂ የሆኑ ነገሮችን ከዋናውና የውስጥ አካሎቻችሁ ለማራቅ ሲል በሆዳችሁ ዙሪያ ገነባው ትልቅ የመከላከያ ግንብ ነው። ይህን የመከላከያ ግንብ ወይም የሆድ ስብ ክምችት በየቀኑ እንዲገነባ የገፋፋውና ዋናውን ትዕዛዝ የሰጠው ደግሞ እኛ በየቀኑ ከምንመገበው እንጀራና ዳቦ በስተጀርባ በምስጢር የተደበቀው ኢንሱሊን የተባለው እጅግ ኃይለኛና ተጽዕኖ ፈጣሪ ሆርሞን ነው። ብዙ ጊዜ ኢንሱሊን የሚለው ስም ሲነሳ በሀገራችን ማህበረሰብ ዘንድ በቀጥታ ወደ አእምሯችን የሚመጣው ለስኳር ህመምተኞች ብቻ በሆስፒታል የሚሰጥ ልዩ መድኃኒት ወይም መርፌ ይመስለናል። ነገር ግን እውነታው ፍጹም ከዚህ የራቀ ነው። ኢንሱሊን ማለት በሁላችንም ጤናማ ሰዎች ሰውነት ውስጥ ሌትና ቀን የሚመረት እኛ በየቀኑ የምንመገበውን ማንኛውንም አይነት የምግብ ንጥረ ነገር ወደ ሰውነት ኃይልና ጉልበትነት ለመቀየር የሚሰራ ዋናው ተላላኪ መሪና የሴሎቻችን ጠባቂ ሆርሞን ነው። ሳይንሳዊ ሂደቱ እንዴት እንደሚሰራ በግልጽ እንድንረዳው ለምሳሌ ያህል እናንተ ዛሬ ምሳ ማዕድ ላይ ቀርባችሁ በባህላችን መሰረት በትልቅ ሳህን የቀረበውን እንጀራ በሽሮ ወጥ፣ በምስር ወይም በስጋ ወጥ አሊያም ደግሞ ፓስታ በላችሁ እንበል። ይህ የተመገባችሁት ምግብ ወደ ሆዳችሁና ወደ አንጀታችሁ ውስጥ ከገባ በኋላ የምግብ መፈጨት ሂደት ተካሂዶበት በፍጥነት ወደ ቀላል ያለ ስኳር ወይም በሕክምናው ግሉኮስ ወደሚባለው ንጥረ ነገር ሙሉ በሙሉ ይቀየራል። ይህ አዲስ የተመረተ ስኳር በቀጥታ ወደ ደማችሁ ውስጥ ፈልቆ መግባት ሲጀምር በሰውነታችሁ ውስጥ የሚገኙ ቆሽት ወይም ፓንክሬስ የተባሉ ጥልቅ አካላችን የደሙ ስኳር አይቶ ወዲያውኑ ኢንሱሊን የተባለውን ሆርሞን በከፍተኛ መጠን ወደ ደም ይለቀዋል። የዚህ ወደ ደም የለቀቀው የኢንሱሊን ዋነኛ ስራ በቀጥታ ወደ እያንዳንዱ የሰውነት ሴሎች በሮች በመሄድ በሩን እያንኳኳ ባካችሁ በራችሁን በፍጥነት ክፈቱና ይህን በደም ውስጥ የመጣውን ስኳር ወደ ውስጥ አስገብታችሁ ለሰውነቱ ጉልበት አድርጉት ብሎ ማዘዝ ነው። በዚህ ጊዜ ሰውነታችን ሴሎች የኢንሱሊን ትእዛዝ ሰምተው በራቸውን ሰፋ አድርገው ሲከፍቱ በደም ውስጥ የነበረው ስኳር ሙሉ በሙሉ ወደ ሴሎች ውስጥ ገብቶ ለእኛ ተዕለት ተዕለት ውሏችን፣ ለጉዟችን፣ ለስራችን የሚሆን ታላቅ ብርታትና ጉልበት ይሆናል። ይህ አሰራር እግዚአብሔር የፈጠረው በጣም ጤናማና የተፈጥሮ የሰውነት የዕለት ተዕለት ውደት ሂደት ነው። ነገር ግን ትልቁን አስከፊ ጤና ችግር መፈጠር የሚጀምረው ከእኛ ከኢትዮጵያውያን የተለመደ የአመጋገብና የባህል ስርዓት ጋር በቀጥታ ሲገናኝ ነው። እኛ ማላ ስነሳ ቁርስ ላይ ትልቅ ዳቦ፣ ምሳ ላይ በትልቅ ማዕድ የቀረበ እንጀራ፣ ምሽት ላይ ደግሞ ፓስታ ወይም ሩዝ፣ በአጭሩ በዓመት 305 ቀናት ሙሉ ካርቦሃይድሬት የበዛበትና ወደ ስኳር የሚቀየር ምግብ ብቻ ነው የምንመገበው። ይህ ሳይበቃን ደግሞ በቀን ውስጥ ብዙ ጊዜ ደጋግመን እንመገባለን። ጠዋት ማኪያቶ በ2 ማንኪያ ስኳር፣ ከሰዓት ሻይ በስኳር፣ በመካከሉ ማክሰስ ኬክ፣ ብስኩት፣ ቆሎ፣ ፈንድሻ እያለን ለአፋችን ለሆዳችን ለአፍታ ቢሆን እረፍት ፈጽሞ አንስተውም። በዚህ የማያቋርጥ የአመጋገብ ልምዳችን ሳቢያ በደማችን ውስጥ የሚገኝ የስኳር መጠን መቼም ቢሆን ወደታች ሳይወርድ ሁልጊዜም ቢሆን በጣም ከፍተኛና የተሰቀለ ሆኖ እንዲቆይ በገዛ እጃችን እናደርገዋለን። በደም ውስጥ ስኳር በሞላ ቁጥር ቆሽት ኢንሱሊን ማምረቱን ስለማያቆም ኢንሱሊን ቀኑን ሙሉ በሩን ከፍቶ ስኳር አስገቡ እያለ የሰውነታችን ሴሎች በር ላይ ሳይቋረጥ ሌሊትና ቀን እያንኳኳና ሲጨቀጭቃቸው ይውላል። በመጨረሻም የሰውነታችን ሴሎች በዚህ ማለቂያ የሌለው የኢንሱሊን ጩኸትና ጭቅጭቅ ሙሉ በሙሉ ይሰለቻቸዋል። በራቸው መክፈት ፈጽሞ ያቆማሉ። ይህ አደገኛ ሁኔታ በሕክምናው ዓለም የኢንሱሊን መላመድ ወይም ኢንሱሊን ሬዚስታንስ ይባላል። አሁን እዚህ ቦታ ላይ ሁላችሁም በጥልቀት ልብ በሉልኝ። ሴሎች እኛ ስኳር በቀን አንፈልግም ብለው በራቸውን በጠብቅ ሲዘጉ ያ ሁሉ በምግብ ምክንያት ወደ ደም የገባው ከፍተኛ ስኳር መጠን መሄጃ አጥቶ በደማችን ውስጥ ይከማቻል። ይህ በደም ውስጥ የተቀነሰ የሚቀረው ከፍተኛ ስኳር ለሰውነታችን ውስጣዊ ጤና ልክ እንደ ከባድ ምርት ስለሚቆጠር መላ የሰውነት ክፍላችን፣ አንጎላችን በአንድ ላይ ወደ ከባድ ድንጋጤና የጭንቀት ሁኔታ ውስጥ በቀጥታ ይገባሉ። በዚህ ጊዜ ድንጋጤውን ለማብረድ ኢንሱሊን ወዲያውኑ በፍጥነት ይደርስና ያንን በደም ውስጥ የተረፈውና አደጋ ሊያደርስ የነበረው ስኳር ሙሉ በሙሉ ጠራርጎ መሰብሰብ ወደ ሰውነታችን ትልቁ ማጣሪያና መጋዘን ማለትም ወደ ጉበታችን ይወስደዋል። ጉበታችን ደግሞ ይህን የመጣለትን እጅግ ከፍተኛ ትርፍ የስኳር እዚያው ወደ ደም ውስጥ መተው ስለማይችል በውስጡ ያሰራር ስኳሩን ሙሉ በሙሉ ወደ ከባድ ስብ ወይም ወደ ትራይግሊሰራይድ ፋት በቀላሉ ይለወጠዋል። ነገር ግን ጉበታችን ይህን አዲስ የተመረተውን እና አደገኛ የሆኑን ስብ እጃችሁ ላይ ወይም እግራችሁ ላይ አይወስደውም። ለወደፊት ለአደጋ ጊዜ ለረሃብ ዘመን ይጠቅመኛል ብሎ በሆዳችሁ ዙሪያ በውስጥ አካላት መሸፈኛ ወይም ቪሰራል ፋት ላይ ይከምረዋል። በቀላሉ ግልጽ በሆነ አማርኛ ልንገራችሁ። በደም ውስጥ ኢንሱሊን የተባለው ሆርሞን በከፍተኛ መጠን እስካለ ድረስ የሰውነታችን የተፈጥሮ አሰራር ስብን የማቀለጥና የማቃጠል ስራ የመስራት ፍላጎትም ሆነ አቅም ፈጽሞ አይኖረውም ማለት ነው። ሰውነታችሁ ሙሉ በሙሉ የስብ ማከማቻ ሞድ ወይም ፋስት ስቶሪንግ ሞድ ላይ ተቆልፎ ስለሚቆይ እናንተ ምንም ያህል በራብ ብትሰቃዩ ወይም ጂም ውስጥ ብትለፉ ሰውነታችሁ ቦድ ላይ ያለው ስብ መጋዘን ፈጽሞ ሊከፍት አይፈልግም። ታዲያ አሁን ዋናውን ጠላታችንና የችግሩን ምንጭ ለይተን ካወቅን ይህን ስብ ብቻ የሚያከማቸውና የሚያደልበውን ሆርሞን እንዴት ወደታች እናወርደው? እንዴትስ ሰውነታችንን ከማከማቸት ወደ ስብ ማቃጠል ሞድ እንቀይረው?
መልሱ እጅግ በጣም ቀላል ነው። ምንም አይነት ረሃብ፣ መከራና ስቃይ የሌለባቸውን በዚህ ቪዲዮ መግቢያ ላይ በግልጽ የጠቀስኩላችሁ ሶስቱ ታላላቅና ተአምራዊ ሳይንሳዊ ዘዴዎች ውስጥ ብቻ ነው የሚገኘው። የመጀመሪያው ዋነኛው ሳይንሳዊ መሳሪያችን የምግብ ሰዓት ገደብን በአግባቡ ማስተካከል ወይም በሳይንሱ ዓለም ኢንተርቴንመንት ፋስቲንግ ተብሎ የሚጠራው ድንቅ የአኗኗር ዘይቤ ነው። ለእኛ ለኢትዮጵያውያን ጾም ማለት ከመንፈሳዊ ባህላዊ ሕይወታችን ጋር በጥብቅ የተሳሰረ በመሆኑ አዲስ ነገር አይደለም። ነገር ግን እዚህ ቦታ ላይ እኔ የምነግራችሁ ስለ ሃይማኖታዊ ጾም ሳይሆን ስለ ምግብ ሰዓት አወቃቀር ሳይንስ ነው። ይህንን ሁኔታ በደንብ እንድትረዱት በምሳሌ ላስረዳችሁ። በአንድ ቤት ውስጥ የሚገኝ ማዕድ ቤት ወይም ወጥ ቤት ቀኑን ሙሉ 24 ሰዓት ያለማቋረጥ ምግብ የሚሰራበት ከሆነ ያንን ማዕድ ቤት መቼ ነው ልታጸዱትና ቆሻሻውን ልትወጡት የምትችሉት? እኛም ጠዋት ከእንቅልፋችን ከተነሳንበት ሰዓት ጀምሮ ማታ ወደ አልጋችን እስክንሄድ ድረስ በዚህ ሰዓቱ አንዳች ነገር ባፋችን የምንጎርስ ከሆነ ሰውነታችን ራሱን የማጽዳትና የማደስና የቆየውን ስብ የመሰባበር ስራ ለመስራት ፈጽሞ የጊዜ አያገኝም። የዚህ ሳይንሳዊ መፍትሄ በቀን ውስጥ ምግብ የምንመገበትን ጠቅላላ ሰዓት ርዝማኔ ወደ 8 ሰዓት ብቻ ማጥበብና መገደብ፣ ቀሪውን 16 ሰዓት ደግሞ ሰውነታችንን ሙሉ በሙሉ ማሳረፍ መቻል ነው። ለአብነት ያህል የምንመገበው ምግብ በሙሉ ከቀኑ 6 ሰዓት ጀምረን እስከ ማታ 2 ሰዓት ባለው የ8 ሰዓት የጊዜ ገደብ ውስጥ ብቻ መብላት፣ ቀሪውን 16 ሰዓት ግን ሰውነታችን ከምግብ ሙሉ በሙሉ እንዲያርፍና እንዲያጸዳ ማድረግ ነው። በዚህ 16 ሰዓት ውስጥ የሰውነታችን እረፍትና የጾም ሰዓት በደማችን ውስጥ ያለውን ኢንሱሊን ሙሉ በሙሉ ወደ መሬት ያወርደዋል። ሰውነታችን ምግብ የለም እንዴ ብሎ ሲጠይቅ ችግር የለም ሆድ ላይ የተከማቸ ስብ አለ፣ እሱን አምጥተህ አቃጠል የሚል ትእዛዝ ስለሚተላለፍ ቦርጩ መቅለጥ ይጀምራል። ሁለተኛውን እጅግ አስደናቂው ሳይንሳዊ መሳሪያችን ደግሞ የምግብ ቅድመ ተከተልን በአግባቡ ጠብቆ መመገብ ወይም በሳይንሱ ቋንቋ ፉድ ሲኩዌንሲንግ ተብሎ የሚጠራው ቀላል ዘዴ ነው። ይህ ዘዴ እናንተ በየቀኑ የምትወዱትና የምትመገቡትን የሀገር ውስጥ ምግብ እንዳትቀይሩ ወይም እንድታቆሙ ሳይሆን የምትበሉትን ቅድመ ተከተል ብቻ በማስተካከል በሰውነት ላይ ታምራዊ ውጤት የሚያመጣ ድንቅ ጥበብ ነው። እኛ አብዛኛውን ጊዜ ማዕድ ላይ ስንቀመጥ በመጀመሪያ የምንጎርሰው በቅባትና በወጥ በደንብ የሰራ ሰውና በካርቦሃይድሬት የበለጸገውን እንጀራ ነው። ይህ አመጋገብ ለጤናችን ለሆዳችን ስብ ክምችት እጅግ ትልቅ ክስተት ነው። ባዶ ሆድ ላይ በቀጥታ እንጀራ ወይም ዳቦ ሲገባ በፍጥነት ተሰባብሮ ወደ ስኳርነት ስለሚቀየር ኢንሱሊን ሆርሞን ሰማይ ይነካል። ስለዚህ ከዛሬ ጀምሮ ፋይበር ፈረስት ወይም ደግሞ ለፋይበር ንጥረ ነገር ቅድሚያ ለመስጠት ህግን እንከተል። ማንኛውንም አይነት የኢትዮጵያ ምግብ ከመብላታችሁ በፊት በመጀመሪያ ማዕዱ ላይ ወይም ከሳህኑ ጋር የቀረበውን እንደ አትክልት፣ ጎመን፣ ሰላጣ፣ ካሮት ወይም ቲማቲም ያሉት ምግቦች ቀድማችሁ በተወሰነ መጠን መመገብ አለባችሁ። በአትክልቶች ውስጥ በከፍተኛ መጠን የሚገኘው የተፈጥሮ የፋይበር ንጥረ ነገር ወደ ሆዳችሁ ወደ አንጀታችሁ በመጀመሪያ ሲገባ እዚያ ሆድ ውስጥ ልክ እንደ አንድ ትልቅ መረብ ወይም እንደ አንድ ማጣሪያ ወንፊት ሆኖ በስፋት ይዘረጋል። ከአትክልቱ በኋላ ቀጥላችሁ ወጡና እንጀራውን በሚገባ ስትመገቡ ያ አስቀድሞ በሆድ ውስጥ የተዘረጋው የፋይበር መረብ እንጀራ ተሰባብሮ ወደ ስኳርነት ተቀይሮ ወደ ደም ውስጥ የሚገባበትን ፍጥነት በከፍተኛ ደረጃ ይገትባል። ልክ እንደ አንድ ጎበዝ የትራፊክ ፖሊስ የመጣውን ስኳር ቀስ እያደረገ በሰላት ወደ ደም እንዲገባ ስለሚያደርገው በሰውነታችን ውስጥ ያለው ኢንሱሊን በድንገት አይቆጣም፣ አይነሳም። በዚህም የተነሳ ትርፍ ስብ በሆዳችን ላይ ሊከማች ፈጽሞ አይችልም። ሶስተኛውና አብዛኛው የሀገራችን ሰው ፈጽሞ ትኩረት የማይሰጠው ሳይንሳዊ መሳሪያችን ደግሞ የጭንቀት ሆርሞን በአግባቡ መቆጣጠር መቻል ወይም ኮርቲዞል ማናጅመንት ተብሎ የሚጠራው ክፍል ነው። በጣም የሚገርመውና የሚቆጨው እውነታ ብዙዎቻችሁ እኔ እኮ ምግብ በአግባቡ ቀንሳለሁ፣ ስኳርም አላበዛም፣ ነገር ግን ቦርጬ ከቀን ወደ ቀን የጨመረ እንጂ ሊጠፋ አልቻለም የምትሉ ሰዎች ዋናው ችግራችሁ ከምግብ ሳይሆን ከጭንቀት የመነጨ ነው። በዕለት ተዕለት ኑሯችን ውስጥ ስንጨነቅ፣ ስንናደድ፣ በሀሳብ ስንጠበብ ወይም ማታ ማታ በቂ እንቅልፍ አጥተን ስናድር በሰውነታችን ውስጥ የሚገኘው አድሬናል ግላንድ ኮርቲዞል የተባለው የጭንቀት ሆርሞን በከፍተኛ መጠን ይመረታል። ይህ የኮርቲዞል ሆርሞን በሰውነታችን ውስጥ አንድ ከተነሳና ከፍ ካለ እናንተ ምንም አይነት ምግብ ከትበሉ እንኳን በሰውነታችሁ ውስጥ ጡንቻ ላይ ያለውን የፕሮቲን ኃይል እየሰበረ በቀጥታ ወደ ደም ስኳርነት በፍጥነት እንዲቀየር የማድረግ አጥፊ ባህሪ ያለው። ይህ በጭንቀት ምክንያት የመጣው አላስፈላጊ ስኳር ደግሞ ኢንሱሊን ሆርሞን በከፍተኛ ድምፅ ይጠራዋል። ኢንሱሊን ደግሞ ያንን ስኳር በሰብስቦ በቀጥታ ወደ ሆድ ስብነት ወይም ወደ ቦርጭነት እንዲለወጥ ያደርገዋል። ይህ ሁኔታ በሕክምናው ስትሬስ ቢሊ ወይም በጭንቀት የመጣ ቦርጭ ይባላል። እጆቻችን፣ እግሮቻችን በጣም ቀጭን ሆኖ ሳለ ሆዳችንን ብቻ ግን ለይቶ በትልቅነቱ ገዝፎ ወደፊት የሚወጣው ለዚህ ሳይንሳዊ ምክንያት ነው። እስካሁን ድረስ የተነጋገርንባቸው ነጥቦች በሙሉ ስለ ሳይንስ ጥልቅ እውነታ፣ ስለ ኢንሱሊን አሰራር፣ ስለ ሆርሞን መውጣትና መግባት እንዲሁም ስለ ሰውነታችን ውስጣዊ ባዮሎጂካ ላይ ነው። አሁን ግን ይህን እውቀት ወደ ተግባር የምንቀይርበት ሰዓት ላይ ደርሰናል። ምክንያቱም እውቀት በጭንቅላታችን ውስጥ ዝም ብሎ ከተቀመጠ ምንም አይነት ለውጥ ሊያመጣ አይችልም። መሬት ወርዶ በዕለት ተዕለት ኑሯችን ውስጥ በተግባር ሲገለጥ ብቻ ነው እውነተኛ ኃይልና የጤና በረከት ሊሆን የሚችለው። ነገ ጠዋት እንቅልፋችሁ በሰላም ስትነሱ ጀምሮ እስከ ማታ ወደ አልጋችሁ እስክትሄዱ ድረስ ያላችሁን የሀገር ውስጥ ምግብ ሳትቀይሩ የአበላል ስልታችሁን ብቻ መቀየር ቦርጭን የሚያጠፋውን ቀላል የ24 ሰዓት ድርጊት ካርታ እንሆ በዝርዝር አቀርብላችኋለሁ። የመጀመሪያው ደረጃ የማልዳ ክፍለ ጊዜ ከጠዋት 12 ሰዓት እስከ ጠዋቱ 4 ሰዓት ባለው ጊዜ ነው። የሰውነታችን ዋናው የመዘጋጃና ራስን የማደሻ ወርቃማ ሰዓት ተብሎ የሚታወቀው ክፍል ነው። ጠዋት ከእንቅልፉ እንደተነሱ የመጀመሪያው ስራው ወይም ሀሳቡ ምግብ ፍለጋ መሮጥ መሆን የለበትም። ምክንያቱም ሰውነታችሁ ሌሊቱን ሙሉ እናንተ ስትተኙ በሆዳችሁ ላይ ያለውን የድሮ ስብ በከፍተኛ ሁኔታ ሲያቃጥልና ሲጠቀም ነው ያደረው።
ከእንቅልፎ እንደተነሱ ማድረግ ያለባችሁ ዋነኛው ነገር 1 ወይም 2 ትላልቅ ብርጭቆ ንጹህና ለብ ያለ ውሃ በደንብ መጠጣት ነው። ይህ ውሃ ወደ ውስጣችን ሲገባ የሰነፈውን የሰውነት ውስጣዊ ሜታቦሊዝም በኃይል ያነቃቀዋል። ጠዋት ላይ ቡና ወይም ሻይ መጠጣት ትችላላችሁ ወይ ለሚለው ጥያቄ መልሱ አዎ 100% ትችላላችሁ ነው። ነገር ግን የምትጠጡት ቡና ወይም ሻይ ምንም አይነት ነጭ ስኳር፣ ማር ወይም ወተት ፈጽሞ ያልተቀላቀለበትና ንጹህ ጥቁር ቡና መሆን አለበት። ይህ ንጹህ ጥቁር ቡና ወይም ሻይ በውስጡ ምንም አይነት የካሎሪ ክምችት ስለሌለው የሰውነታችሁን የጾም ሁኔታ በኢንሱሊን መውረድና የሆድ ስብን የማቃጠል ተፈጥሯዊ ሂደት ቅንጣት ታህል ሳይበጣጠስ በተከታታይ እንዲቀጥል ያረደዋል። የጠዋት ቁርስና እውነተኛ ከባድ የረሃብ ስሜት በውስጡ እስኪሰማ ድረስ በትዕግስት ይጠብቁ። ከተቻለ ይህን የመጀመሪያ ምግባችሁን ወደ ጠዋቱ 4 ወይም 5 ሰዓት አካባቢ በመግፋት የጾም ሰዓቱን ማርዘም አለባችሁ። ሁለተኛው ደረጃ የምሳ ሰዓት ክፍለ ጊዜ የዕለት የመጀመሪያው ትልቅ ምግብ የሚወሰድበት ሰዓት በሆዳችን ውስጥ ያለውን ተፈጥሮ የማጣሪያው ፊት ወይም ፋይበር የምናስቀድበት ወሳኝ ክፍል ነው። በዚህ በምሳ ሰዓት ማዕድ ላይ ቀርባችሁ በየአይነት ወጥ፣ ሽሮ ወይም ደግሞ ሌላ ማንኛውም የሀገራችን ምግብ ሲዘጋጁ በመጀመሪያ ጉርሻ ላይ ካርቦሃይድሬት ክምችት የሆነውን እንጀራ ብቻውን ወደ አፋችሁ ፈጽሞ እንዳይገባ በጥብቅ መከልከል አለባችሁ። ምግቡን ከመጀመሪያው በፊት ሳህኑ ዳር የተቀመጠውን ጥቂት ሰላጣ፣ ጎመን፣ የተቀቀለ ካሮት ወይም ቲማቲም ቀድማችሁ ብሉ። ይህ አትክልት በሆዳችሁ ውስጥ ትልቅ መረብ ከመዘርጋት ቀጥሎ የሚጠውን እንጀራ በፍጥነት ተሰብሮ ወደ ደም ስኳርነት እንዲቀየር ትልቅ መከላከያ ይሆናል። ከአትክልቱ በመቀጠል ወጡንና እንጀራውን በተረጋጋ መንፈስ መመገብ ትችላላችሁ። ይህ እጅግ በጣም ቀላል የሆነና የአበላል ቅደም ተከተል ዘዴ ከምግብ በኋላ በሀገራችን ሰዎች ዘንድ በሰፊ የሚታወቅና የሚመጣውን ከከባድ ድካም የከበደ የመንፈስ እንቅልፍ ስሜት በግማሽ ይገለዋል። ሶስተኛ ደረጃ የከሰዓት ክፍለ ጊዜ ከቀኑ 10 ሰዓት እስከ 11 ሰዓት ባለው ጊዜ በአመጋገብ ጉዟችን ውስጥ አብዛኞቻችን በከፍተኛ ሁኔታ የምንወድቅበትና የምንሸንፈት ዋነኛ የፈተና ሰዓት ነው። በዚህ ሰዓት ስራ ቦታ ላይ ስንሆን ወይም ጓደኞቻችን ጋር ስንገናኝ ድካም ስለሚሰማን ሻይ ከኬክ ጋር ቦምቦሎ፣ ፓስቲ አሊያም ደግሞ ስኳር ብዛት የተከመረበትን ማኪያቶ በጣም ያምራል። ይህ ልማድ ግን ለሆዳችን ስብ ክምችት ልክ እንደ ነዳጅ ማርከፍከፍ ይቆጠራል። በዚህ ሰዓት ከባድ የረሃብ ስሜት ከተሰማችሁ የተፈጥሮ ቅባትና ፋይበር ያላቸው ምግቦች መምረጥ አለባችሁ። ለምሳሌ ጥቂት የለውዝ ፍሬዎች፣ የሀገር ውስጥ ቆሎ በመጠሩ ወይም ደግሞ ግማሽ አቮካዶ መመገብ ኢንሱሊን ሳይቀሰቀስ ረሃቡን ሙሉ በሙሉ ያስታግሳል። ከእሱ ጋር አያይዞም በዚህ በከሰዓት ሰዓት አካባቢ ለ10 ደቂቃ ያህል ብቻ ፈጠን ያለ ጉዞ ወይም ፓወር ወክ ማድረግ በደማችሁ ውስጥ ያለውን ትርፍ ስኳር በቀጥታ ወደ ጡንቻችሁ እንዲገባ በማድረግ ወደ ሰውነት እንዲቀየር አስቀድሞ ይከላከላል። አራተኛው ደረጃ የምሽት ክፍለ ጊዜ ከምሽቱ 12 ሰዓት እስከ ማታ 2 ሰዓት ባለው ጊዜ የማዕድ ቤታችን በር በጥብቅ የምንዘጋበት በመጨረሻውና የሆድ ስብ ለማቅለጥ እጅግ ወሳኝ የሆነውን ታላቅ ህግ ነው። የማታ እራት ምግብ ከምሽቱ 2 ሰዓት በፊት ሙሉ በሙሉ ተበልቶ መጠናቀቅ አለበት። ወደ አልጋችሁ ሄዳችሁ ከመተኛችሁ በፊት ቢያንስ ለ3 ተከታታይ ሰዓታት ያህል ምንም አይነት ምግብ ሆነ መክሰስ ወደ ሆዳችሁ ፈጽሞ መግባት የለበትም። ምክንያቱም እናንተ በተኛችሁበት ሰዓት ሆዳችሁ ምግብ ሲፈጭ ካደረ እንቅልፋችሁ ይረበሻል። ሰውነታችሁ ማታ ላይ የቆየውን የሆድ ስብ ከማቅለጥና ራሱን ከመጠገን ይልቅ አዲሱን ምግብ በመፍጨት ስራ ላይ ተጠምዶ ስለሚያደር ቦርጩ ይበልጥ እየጨመረ ይሄዳል። የማታ እራቱ ላይ ካርቦሃይድሬት ምንጭ የሆኑትን እንጀራ፣ ዳቦ፣ ሩዝ ወይም ፓስታ በከፍተኛ ደረጃ ቀነሳችሁ በእነሱ ምትክ አትክልቶችና የፕሮቲን ምንጭ የሆኑትን እንደ ዶሮ፣ ስጋ፣ አሳ ወይም እንቁላል ማብዛት ከቻላችሁ የቦርጭን ጦርነት ሙሉ በሙሉ አሸንፋችሁ ማለት ነው። ከራት በኋላ ወደ አልጋችሁ በመሄዳችሁ ፊት ስልኮን፣ ሶሻል ሚዲያዎችና የሚረብሹ ዜናዎችን ከአጠገቡ አርቀው ለይቶ ለ5 ደቂቃ ያህል ብቻ አይኑን ጨፍኖ በጥልቀት መተንፈስ ወይም ለብ ባለ ሻወር መውሰድ የጭንቀት ሆርሞን ወይም ኮርቲዞል ሙሉ በሙሉ ወደ ታች ያወርደዋል። አሁን ይህን ሙሉ የ24 ሰዓት ድርጊት መርሃ ግብር ስታዩት መጀመሪያ ላይ ምናልባት ከባድ ሊመስላችሁ ይችላል። ነገር ግን ይህን ልማድ በመጀመሪያ ቀን ፍጹም ሆናችሁ ለመገኘት ሳይሆን በሂደትና በማያቋርጥ ቁርጠኝነት ብቻ ወደ ቤታችሁ በማስገባት መሞከር አለባችሁ። በየጤና ጉዞ ላይ በሆነ አጋጣሚ በአንድ ቀን ብትሳሳቱ ወይም ሳታስቡ ስኳር የበዛበት ምግብ ብትመገቡ ራሳችሁን በቁጭና በሀዘን ፈጽሞ አትውቀሱ። ዋናውና ትልቁ ነገር በሚቀጥለው ቀን ጠዋት ላይ በድጋሚ ተነስቶ መርሃ ግብሩን በልበ ሙሉነት መጀመር መቻል ነው። የጥንት አያቶቻችንና አባቶቻችን ሁልጊዜም በምሳሌ ሲናገሩ እንቁላል ቀስ በቀስ በእግሩ ይሄዳል እንደሚሉት ሁሉ የእኛም የሰውነት ጤና የአቋም መስተካከልና የቦርጭ መጥፋት የአንድ ቀን የፍጥነት ሩጫ ሳይሆን በየቀኑ በምናደርገው ጥንቃቄ የሚገነባ የረጅም ጊዜ የህይወት ጉዞ ነው። ዛሬ በዚህ ቪዲዮ ላይ ተነጋግረን የጀመርነው አንድ በጣም ትንሽ ያኗኗር ለውጥ፣ ለምሳሌ ያህል የጠዋት ቁርስን ለ1 ሰዓት ያህል በማዘግየት ወይም ከምግብ በፊት ጥቂት ሰላጣ መብላት በቀጣዮቹ ጥቂት ወራት ውስጥ በሰውነቱ ላይ እጅግ አስደናቂ ቀለል ያለና ጤናማ ማንነትን ይፈጥርሎታል። ይህ ዛሬ ያቀረብኩላችሁ ሳይንሳዊ መረጃ ለጤናችሁ እጅግ ጠቃሚ ሆኖ ካገኛችሁትና ወደፊትም ህይወታችሁን ሙሉ በሙሉ እንደሚቀየር ከልባችሁ ካመናችሁበት አሁን ይህን ቪዲዮ ላይክ ማድረግ ለሌሎች ሰዎች እንዲደርስ ትልቅ ድጋፍ ይስጡ። በተጨማሪም አሁን ሳች በሚገኘው ኮሜንት መስጫ ሳጥን ላይ በመሄድ እናንተ በአሁኑ ሰዓት በቀን ውስጥ በአማካኝ ስንት ሲኒ ቡና ወይም ሻይ እንደምትጠጡ፣ እያንዳንዱ ሲኒ ውስጥ ስንት ማንኪያ ስኳር እንደምትጨምሩ እውነተኛውን ቁጥር በግልጽ ጽፋችሁ አጋሩኝ። ሳይንሱን ከሀገራችን ባህል ጋር መዋሃድን የሚያቀርበው ይህ ቻናላችሁ በየሳምንቱ የሚዘጋጀውን እኚህ ድንቅ የጤና መረጃዎችን በፍጹም እንዳያመልጡት። አሁን ቻናሉ ሰብስክራይብ ማድረግ የደወል ምልክቱን በጥብቅ በመጫን የዚህ ትልቅ ጤናማ ቤተሰብ ቋሚ አባል ይሁኑ። በመጨረሻም በሆድ ስብ ክምችት ምክንያት ሌሊትና ቀን ለሚጨነቅ፣ ጤና ለሚታወቅ ወይም
በጣም ለምትወዱት አንድ የቅርብ ጓደኞቻችሁ ወይም የቤተሰቦቻችሁ አባል ይህን ቪዲዮ አሁኑ ሼር በማድረግ የጤና ባለቤት እንዲሆኑ እርዱት። ጤና ከሁሉ ይበልጣል። በሚቀጥለው ቪዲዮ በሌላ ድንቅ መረጃ እስክንገናኝ ደህና ሰንብቱ። አመሰግናለሁ።